በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ ማህደረ ተዋህዶ ነው። እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት የደግነትና የርኅራኄ አባት የቸርነት ባለቤት የይቅርታ አባት ቸሩ መድኃኔዓለም ሁላችንንም በሕይወት በጤና ጠብቆ እሱ እየረዳን እሱ እየደገፈን እሱ እያቆመን እሱ እያመለከተን ለእያንዳንዳችን በልቦናችን ያድር ዘንድ ሰማይና ምድር ሲያልፍ የማያልፈውን ቃሉን እንሰማ እንመከር እንኖርበትም ዘንድ ደጅ እየጠና ነው። የሕይወት ቃል የሚገኝበትን መጽሐፍ ቅዱስን አብነት አድርገን መነሻችንም መድረሻችንም እሱ ሆኖ የቀደሙት ደጋጎቹ አባቶቻችን መንፈስ ቅዱስ እየመራቸው አንድም እያሉ እያመሰጠሩ በተለያዩ ቅዱሳት መጽሐፍት ደግሞ የጻፉልንን እንዲሁ እንደ እግዚአብሔር ፈቃድ አጋዥ እያደረግን የምንከታተለውን ምንጭ ጠቅሰን ወደ እናንተ የምናደርሰውን መንፈሳዊ የዩቱብ አገልግሎታችንን ነው አምላካችን እንደፈቀደ ለዛሬም በዚህ ሰዓት ተገናኝተን መከታተላችንን የጀመርነው ከመጻጉዕ ጋር በተያያዘ ማለትም ከአራተኛው የአብይ ጾም ሰንበት መጻጉዕ ተብሎ ከሚጠራው ማለት ነው። ከሱ ጋር በተያያዘ በክፍል አንድ መርሃ ግብር አድርሰናችሁ ነበረ። በመቀጠል ከዚሁ ጋር ልንሰማው የሚያስፈልገን ሌላ መሰረታዊ ጉዳይ ስላለና እንዳይሰፋብን በማሰብ በክፍል 2 ለዛሬ ተመልሰን የምናየው ይኸው ሳምንት ራሱ ከዚሁ ከመጻጉዕ ጋር የሚታሰብ ነውና ለማየት የምንሞክርበትን መርሃ ግብራችንን ነው እንግዲህ ለዛሬ እንዲሁ ሰፋ አድርገን ለመከታተል የምንሞክረው። የምሕረትና የደግነት ባለቤት ፍቅሩን አብዝቶልን ለዚህ ሰዓትና ደቂቃ ያደረሰን ባለፈው በትርጓሜ እንዳየነው መጻጉዕ ማለት በደዌ ዳኛ በአልጋ ቁራኛ የተያዘ በሽተኛ ማለት ሲሆን ባለብዙ መጨጊያ ድዊ በአልጋ ምንጣፍ የወደቀ የተጨነቀ የጎበጠ የተጨበጠ የሰለለ የሰለሰለ መነሳት መቀመጥ መዞር መገላበጥ የማይችል ሽባ ጎባጣ ተርካሳ ማለት ነው በሚል በተለይም መጽሐፈ ሰዋስው ወግስ ወመዝገበ ቃላት ሐዲስ በተባለው መጽሐፍ ላይ ታላቁ ሊቅ አለቃ ኪዳነ ወልድ ክፍሌም የዘገቡትን ወይም ደግሞ የተረጎሙትን አንስተን እንደተነጋገር ነው እኛም በነፍስ በስጋ እንዳንታመም ብንታመምም ደግሞ መድኃኒት እንዲሆነን የተሰጠን የእግዚአብሔር ቃል አለና ከዚሁ ከመጻጉዕ ሕይወት በመነሳት ልንሰማቸው ልንመከርባቸው እንድንኖርባቸው አምላካችን ይሄው አንድም እያለ የሚነግረንን ትምህርት ነው እንግዲህ ለዛሬም በመቀጠል የምናደምጠውና ልባችንን ከፍቶልን የምንኖርበትን የምናስተውልበትን ጥበቡን አምላካችን ለሁላችንም እንዲያድለን ደጅ እየጠናን ነው እንግዲህ የዛሬውን መርሃ ግብራችንን ክፍል 2 ከመጻጉዕ ጋር የተያያዘውን እንዲህ የምንከታተለው። ይህችን ዕለት ያሳየን መድኃኔዓለም ክብር ምስጋና ለሱ ለገናና ስሙ ይሁንልን። አማላጅቱም እንደ አይነ ጥቅሻ የሚደርሰው ጸሎቷ ስላልተለየን ስሟ የከበረ የተመሰገነ ይሁን። ለምን መጻጉዕን አልጋህን ተሸክመ ተነሳለው የሚለውን ጥያቄ እንዲሰፋ አድርገን ለመመለስ እንሞክር። መጻጉዕ አልጋ ላይ ከዋለበት ጊዜ ጀምሮ ለዓመታት መራመድ የሚባል ነገር የኔ ነው ብሎ አስቦ የማያውቅ መዳን የናፈቀ ሰው በመሆኑ ነው እንጂ ለዘመናት ሽባ ሆኖ የኖረን ሰው አልጋህን ተሸክመ ሄድ ሲለው ለምን ታሾፍብኛለህ ያሰኝ ነበር። ምክንያቱም ተነስ ብቻ ሳይሆን አልጋህን ተሸከም ይለዋል ብሎ የገመተ አንድም ሰው እንኳን አልነበረምና ራሱ መጻጉዕም ቢሆን ሰውነቱ አሲድ እንደበላው ጨርቅ ተሸብሽቦ ነበርና በዚህ መልኩ በቅጽበት እድናለሁ ብሎ አስቦ አያውቅም። ሆኖም ጌታችን አልጋውን ተሸክሞ እንዲሄድ ያደረገው የአልጋው ጉዳይ አሳስቦት ወይም የሚተኛበት አልጋ ያጣል ብሎ ሰግቶ ሳይሆን ሊያስተላልፈው የፈለገው አንዳች ምስጢር ስለነበረ ነው። እነዚህን ምስጢሮች ነው እንግዲህ ለምን አልጋህን ተሸክመ ተነሳለው የሚለውን የምንመለከተው። የመጀመሪያው ውለታን እንዲማር ነው። መጻጉዕ ተነስ ተብሎ ከተነሳ በኋላ አልጋውን እንዲሸከም ለምን ታዘዘ የሚለውን ስንመለከት ብዙ ምስጢርና መልእክት እንማራለን። ብዙ ጊዜ ከተኛንበትም ሆነ ከተቀመጥንበት ሳናስተውለው የመነሳት ልምድ ስላለን ብዙም ጠለቅ ብለን ላናስበው እንችላለን እንጂ መነሳት በራሱ ቀላል ነገር አይደለም። ተአምር ነው። ሙሴ በኦሪቱ ስትተኛም ስትነሳም እግዚአብሔርን ማሰብ አትርሳ ያለው ዘዳግም ምዕራፍ 6 ከተቀመጡበት ወይም ከተኙበት መነሳት ተአምር በመሆኑ ነው። ስለዚህ ተኝቼ እንድነሳ ያደረከኝ አንተ ነህ ማለት ነው። ነቢዩ ዳዊት አንሰ ሰከብኩ ወኖምኩ እኔ ተኛሁ አንቀላፋሁም እግዚአብሔር አስነስቶኛልና ተነሳሁ ብሎ የተናገረው ይህንን የሚያስረዳ ነው። መዝሙር 3 ያለ እግዚአብሔር ፈቃድ ከተኛንበት አልጋ ከተቀመጥንበት ቦታ መነሳት አይቻልምና ለመጻጉዕ ደግሞ ልዩ ተአምር ነው።
ይህች አልጋ 38 ዘመን ሙሉ ሰለቸኝ ደከመኝ ሳትል ይህን በሽተኛ ተሸከማ ኖራለች። ስለዚህ ለዘመናት የተሸከመችህን አልጋ ስትድን አትናቃት ሲለው እግዚአብሔር ለመጻጉዕ በግዑዝ አልጋ ውለታን ማሰብን ሊያስተምረው የተሸከመችውን አልጋ አሸክሞታል። አንድ ባለቅኔ ትቤ 4 ጊዜ ተባሪዮ አልጸቀ መጻጉዕ ከማየ ከመትጾርን ይህቀ። ትርጉሙም አልጋ እንዲህ አለች፣ የውለታ ጊዜ ደረሰ፣ መጻጉዕ ሆይ እኔ እንደተሸከምኩህ አንተ ደግሞ በተራ ተሸከመኝ አለችው ሲል ተቀኝቷል። ለሁላችንም የተሸከሙንንና ያስታመሙንን ሰዎች ስንድን እና ሲያልፍልን ውለታቸውን መዘንጋት እንደሌለብን ሊያስገነዝበን ነው። ነቢዩ ዳዊት በበጎ ፈንታ ክፉ መለሱልኝ ብሎ እንደዘመረው መጻጉዕ ግን ብዙም ሳይሰነብት የክርስቶስን ውለታ ዘነጋ። የእርሱን መዳን ለማይወዱ ለአይሁድ አደላ። ይህን ነገር ስናስብ መልካም ያደረጉልንን ሰዎች ሁሉ በማንኛውም ጊዜም ቢሆን መልካምነታቸው መዘንጋት፣ ውለታቸው መርሳት እንደማይገባን በመጻጉዕ በኩል አስተምሮናል። እንግዲህ የመጀመሪያው አልጋህን ለምን ተሸክመ ሂድ አለው ለሚለው ውለታን እንዲማር ነው። ሁለተኛው ያሳለፈውን የህመሙንና የጭንቀቱን ወራት እንዲያስታውስባት ነው። የሰው ልጅ ያሳለፈውን መከራ የተደረገለትን ውለታ ብዙ ሳይቆይ መርሳት ጠባይ ያለው ነቢዩ ዳዊት ታላቅ ነገርን በግብፅ ድንቅንም በካራን ምድር ግሩም ነገርንም በቀይ ባህር ያደረገውን ያዳናቸውን እግዚአብሔርን ረሱ ብሎ መዝሙር 105 እንደተናገረው እስራኤል ዘስጋ ምን ነው ባልተፈጠርኩ እያሉ የተወለዱበትን ዕለት እስኪራገሙ ድረስ ሰው መሆናቸው ተረስቶ በተገኙበት እየተገረፉ ከሚሰቃዩበት ካስከፊ ከግብፅ ባርነት በአምላካዊ ቸርነት በብዙ ተአምራት ነፃ ከወጡ በኋላ ተስፋ ከሚያደርጓት ሀገራቸው ሳይገቡ ገና መንገድ ላይ እያሉ የአምላካቸውን ውለታ ረስተው ምግቡ አልጣፈጠንም በሚል ርካሽና ትንሽ ምክንያት በፈጣሪያቸው ላይ አጉረመረሙ። ጣዖት አመለኩ። ፈጣሪያቸውም አዘነባቸው። ከበረሃ ተናዳፊ እባብ አስነስቶ ፈጃቸው። ከሞት የተረፉት ሕዝብ በድለናል ብለው ወደ እግዚአብሔር በጮሁ ጊዜ በሙሴና በአሮን ጸሎት እንደገና ታርቋቸዋል። ስለዚህ ጌታችንም መጻጉዕን አልጋህን ተሸክመ ሂድ ያለው 38 ዓመት የተኛባት አልጋውን ባየ ቁጥር የመከራውን ወራት የክርስቶስን ከሃሊነት እንዲያዘክር ነበር። እርሱ ግን ብዙ ሳይቆይ የተደረገለትን ውለታ ረስቶ ካደ። መካድ ብቻ ሳይሆን ያዳነውን ጌታ በዳነው እጁ መታው። ስለዚህ የእግዚአብሔርን ውለታ መዘንጋት መጻጉዕነት መሆኑን እንድንገነዘብ ነው። ሶስተኛው ተሸክመ ሂድ ያለው ቀሪ ንብረትህን ይዘህ ሂድ ሲለው ነው። ለመጻጉዕ የቀረችው ብቸኛው ንብረት አልጋው ብቻ ነበረች። ዘመዶቹ ለዘመናት መፈጠሩን ረስተውታል፣ ክደውታል። ይሙት ይኑር የሚያውቁት ነገር የለም። ስለሆነም 38 ዓመት ያስታመመችውን ብቸኛ ዘመዱን አልጋውን ትቷት እንዲሄድ ጌታችን አልወደደም። ስለዚህ አልጋውን ተሸክሞ እንዲሄድ አዞታል። ለጊዜው አምላካችን ኢየሱስ ክርስቶስ ለመጻጉዕ የዋለው ውለታ ፍጹም መሆኑን ለመግለጥ ነው። እንኳን ጤናህን ቀርቶ የነበረችን ንብረትህንም ሳይቀር መለስኩልህ ሲለው ነው። ምስጢሩ ግን ንብረታችን አንዲት ብትሆንም እንኳ ያችን እንደሚባርክልንና ከነበረን ንብረት አንዲቱንም ቢሆን እንደማያጎልብን ለማስተማር ነው። አራተኛ ድህነቱ ፍጹም ተአምራዊ መሆኑን ለመግለጥ ነው አልጋህን ተሸክመ ሂድ ያለው። በፈውስ ስርዓት ውስጥ ሁለት አይነት የፈውስ መንገዶች አሉ። እነዚህም ሂደታዊና ተአምራዊ በመባል ይታወቃሉ። ሂደታዊ ፈውስ የሚባለው በጤና ባለሙያዎች አማካኝነት የሚሰጠው የፈውስ መንገድ ሲሆን ይኸውም ፈጣሪ በሰጠን ጥበብ ባዘጋጀልን የተፈጥሮ መድኃኒት ተጠቅመን ቀስ በቀስ በሂደት ራሳችንን በራሳችን የምናክምበት ወይም የምንፈውስበት መንገድ ነው። ተአምራዊ ፈውስ የሚባለው ግን ቅጽበታዊና ከሰው አእምሮ በላይ በሆነ መንገድ የሚፈጸም ፈጣን የፈውስ መንገድ ነው። በዚህ አንጻር ጌታችን መጻጉዕን 38 ዓመት ከተኛበት አልጋ ከእንቅልፉ እንደሚነሳ ጎበዝ አርበኛ እመር ብሎ እንዲነሳ ካደረገው በኋላ አልጋውን እንዲሸከም አድርጎታል። ይኸውም ፈውሱ ፍጹምና ተአምራዊ መሆኑን ለማስረዳት ነው። መጻጉዕ እንኳን ተነስቶ አልጋውን ሊሸከም ቀርቶ ከተኛበት መገላበጥ የማይችል በከፍተኛ የአልጋ ቁራኛ ውስጥ ይሰቃይ የነበረ ጽኑ ታማሚ ነው። ሰውነቱ እሳት እንደነካው ላስቲክ ተኮማትሮ 38 ዓመት ሙሉ የሚያገላብጠው አጥቶ የተኛበት ጎኑ ቆስሎ ቆዳው ተልጦ አጥንቱ ተግጦ በብርቱ ስቃይ ውስጥ በነበረበት ሰዓት በቅጽበት ኃይል አግኝቶ ሰውነቱ ታድሶ አንድ ቀን ታሞ እንደማያውቅ ጎልማሳ ሰው የብረት አልጋ ተሸክሞ መነሳቱ የክርስቶስን ከሃሊነትና ኃይል በግልጥ ያስረዳል። በታሪክ በዚህ መልኩ የዳነ ሕመምተኛ ያዳነም የጤና ባለሙያ የለም
አይኖርምም። ስለዚህ ፈውሱ ተአምራዊ መሆኑን ለማስገንዘብ ጌታችን መጻጉዕን የተኛበትን የብረት አልጋ እንዲሸከም አድርጎታል። አምስተኛ የመጻጉዕ ምስክርነት እንዲታወቅ ነው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ መጻጉዕን በተኛበት ፈውሶት አልጋውን ጥሎ ሹልክ ብሎ እንዲሄድ ቢያደርገው ኖሮ አይሁድ የዚህን ሰው መዳን የማወቅ ዕድል አይኖራቸውም ነበር። የመጻጉዕም እምነትም ሳይፈተሽ እንዲሁ ይቀር ነበር። ምክንያቱም መጻጉዕ በሰንበት አልጋውን በመሸከሙ ነው ማን እንዳዳነውና እንዴት እንደዳነ በአይሁድ ዘንድ ጥያቄ የበዛበትና ለክስም የቀረበው። መጻጉዕ አልጋውን ተሸክሞ ባይሄድ ኖሮ አይሁድ በጸበሉ ከተፈወሱ ሕመምተኞች እንዳንዱ ቆጥረው ተአምራቱን ላለመቀበል ምክንያት ያገኙ ነበር። መጻጉዕ በሰንበት አልጋህን ልትሸከም አይገባህም ተብሎ ባይከሰስ ኖሮ ላዳነው ጌታ የሰጠው ምላሽ አይታወቅም ነበር። መከሰሱም ፈሪሳውያን በሰንበት ቀን ሸክም መሸከም ሰንበትን እንደ መሻር ይቆጥሩት ስለነበር ነው። ስለዚህ ኢዮብ በሰይጣን ተከሶ የእምነቱና የትዕግስቱ ጽናት እንደታወቀ ሁሉ መጻጉዕም በአይሁድ ተከሶ ግብዝነቱና ክፋቱ ታወቀ። መጻጉዕ አልጋውን በመሸከሙ ማንነቱ ተለካበት፣ የክርስቶስም የማዳኑ ሥራ ታወጀበት። ስለሆነም አልጋውን መሸከሙ ተአምረ ኢየሱስ በአይሁድ ዘንድ ተነበበበት፣ የመጻጉዕ እምነት ተመዘነበት ማለት ነው። ስድስተኛ አልጋህን ተሸክመ ሂድ ማለቱ አምላካችን አደራዬን ተሸክመ ሂድ ሲለው ነው። ጌታችን ከአልጋው ጋር የምን አደራ ነበር ያሸከመው ያለ እንደሆነ ከዚህ ክፉ ወይም ደግሞ ከዚህ የከፋ እንዳያገኝህ ዳግመኛ እንዳትበድል የሚል በዘባነ ልቦናው የአደራ ቃል አሸክሞት ነበር። አደራ የሚባለው አደራ ለሚያስፈልገው ነውና እናት ልጇን መልእክት ስትልከው ልጄ አደራህን እንዳትቆይ ቶሎና ካለችው ልጅ ከዚህ በፊት ተልኮ ቶሎ እንደማይመጣና የመዘግየት ልማድ እንደነበረበት ያሳያል። በዚሁ አንጻር ጌታም ዳግመኛ እንዳትበድል ማለቱ ከዚህ በፊት መጻጉዕ መበደሉን ያስረዳናል። ቅዱስ ያሬድ የጌታን የአደራ ቃል ከወንጌል ጠቅሶ እንዲህ ሲል ዘምሮታል። ኢየሱስም በሰንበት መጻጉዕን አገኘው፣ ተነስና አልጋህን ተሸከም፣ ኃጢአትህ ተሰርዮልሃል፣ ከዚህ የከፋ እንዳያገኝህ ዳግመኛ አትበድል አለው። መጻጉዕም ተነስቶ አልጋውንም ተሸክሞ ወደ ቤቱ ሄደ በማለት በሰንበት የኃጢአት ስርየት አግኝቶ መፈወሱን ሊቁ በግልጥ ተናግሯል። ዮሐንስ ወንጌል ምዕራፍ 5። በዚህ ገጸ ንባብ ውስጥ ልናስተውለው የሚገባው ነገር ጌታ መጻጉዕን ኃጢአትህ ተሰርዮልሃል ማለቱ እግዚአብሔር ሲፈውስ የሚጀምረው ኃጢአትን ከማስተስረይና በደልን ይቅር ከማለት መሆኑን ነው። ለዚህ ነው ቅድስት ቤተ ክርስቲያን እንድትፈወሱ መጀመሪያ ንስሐ ግቡ ብላ የምትሰብከው። እግዚአብሔር ኃጢአትን ይቅር ሳይል አይፈውስም። ስለዚህ ወደ ጸበልና ወደ ሱባኤ መሄድ ስንፈልግ መጀመሪያ ንስሐ ገብቶ መሄድ ይገባል። ማርቆስ ምዕራፍ 3 ቁጥር 1። የአንድ ክርስቲያን መሰረታዊ ጸጋው ምን እንደሆነ ሊቁ ሲናገር ጸጋ ማለት የኃጢአት ስርየት ማግኘት ነው በማለት ለክርስቲያን ትልቁ ጸጋና በረከት ስርየት ኃጢአት መሆኑን ተናግሯል። ነቢዩ ዳዊት ኃጢአቱ የተተወችለት መተላለፉም የተደመሰሰችለት ንዑድ ክቡር ነው ያለው ለአንድ ሃይማኖተኛ ሰው ከዚህ የሚበልጥ ሌላ ጸጋ ስለሌለ ነው። መዝሙር 31። ሌላው ሁሉ በምሳ ላይ መክሰስ እንደመጨመር ያህል ዳረጎት ነው። ሰው ኃጢአቱ ተሰርዮለት ከበደል ከራቀ ከፈጣሪው ከታረቀ ሌላው ሁሉ ይጨመርለታል። መጻጉዕ ግን ከተጣበቀበት የአልጋ ቁራኝነት ጌታችን ኢየሱስ ክርስቶስ ቢያድነውም ለአይሁድ አለቆች ባዳነው እግሮቹ ሮጦ ሄዶ ሰብቅ ሰራበት። ምስክር የሆንበት ዘንድ እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ ብሎ ያስጠነቀቀውን ዘንግቶ ብዙ ሳይሰነብት በሰንበት ያዳነኝ ኢየሱስ ያ ነው በማለት ያዳነውን በመክሰስ አሳልፎ ሰጠው። መጻጉዕ ሰውነቱ ቢድንም ልቡ ያልዳነ ያዳነውን ጌታ ለማመስገን ያልቻለ ውለታ ቢስ ያልታደለ ክፉ ሰው መሆኑን ያሳያል። ሰባተኛውና የመጨረሻው ለምን አልጋህን ተሸክመ ሄዳለው ለሚለው ክብርህንና ደስታህን ይዘህ ተነሳ ሲለው ነው። አልጋ የክብር የስልጣንና የደስታ ምሳሌ ነው። አባ ጊዮርጊስ ዘጋስጫ ንጉሱም በሚጠጣበት የወርቅ ጽዋ ሊጠጣ በወርቅ አልጋ ሊተኛ የንጉስ ልጅ ሊባል ነው ሲል አልጋ የክብር ምሳሌ እንደሆነ ይነግረናል። በአርጋኖን ዘሐሙስ ነቢዩ ሕዝቅኤልም
ዓይኖችሽንም ተኳልሽ፣ ጌጥንም ማጌጥሽ፣ በክብር አልጋ ላይ ተቀመጥሽ ሲል ስለ እስራኤል ክብር ተናግሯል። ሕዝቅኤል 23:41። መጻጉዕ ለ38 ዓመታት ያህል ሰብአዊ ክብሩ ተረስቶ ከሰውነት ተራ ወጥቶ በሐዘንና በለቅሶ ሲኖር ጌታ ያለምንም ቅድመ ሁኔታ ሳያንገላታ፣ ደጅ ሳያስጠና፣ ገንዘብ ሳያስከፍል አልጋን ተሸክመ ተነሳ ማለቱ ሰብአዊ ክብርህን ይዘህ ተነሳ፣ ነፃነትንና ደስታን ተሸክመ ተነሳ ሲለው ነው። ከእንግዲህ በኋላ ያለ ሰው እርዳታ በራስህ የመኖር ስልጣን ሰጠው፣ ሰብአዊ ክብርህን መለስኩልህ ሲለው ነው። እንግዲህ 7 ነጥቦች ናቸው። ለምን አልጋህን ተሸክመ ተነሳለው ቢሉ፣ አንደኛ ውለታውን እንዲማር ነው። ሁለተኛ ያሳለፈውን የህመሙንና የጭንቀቱን ወራት እንዲያስታውስባት ነው። ሶስተኛ ቀሪ ንብረትን ይዘህ ሂድ ሲለው ነው። አራተኛ ድነቱ ፍጹም ተአምራዊ መሆኑን ለመግለጥ ነው። አምስተኛ የመጻጉዕ ምስክርነት እንዲታወቅ ነው። ስድስተኛ አደራዬን ተሸከመ ሂድ ሲለው ነው እና ሰባተኛ ክብርህንና ደስታን ይዘህ ተነሳ ሲለው ነው የሚሉ በእውነት በግሩም ሁኔታ ለሁላችንም ትምህርት በሚሆን መልኩ የተሰጠን ምላሽ ነው። የመጻጉዕ ክፉ ክደት። መጻጉዕን 38 ዓመት በአልጋ ቁራኛ በደዌ ዳኛ ከተጣበቀበት አልጋ ያላቀቀውን አምላክ ረስቶ አይሁድ አልጋህን በሰንበት ልትሸከም አልተፈቀደልህም ባሉት ጊዜ እኔ ምን ላድርግ? ባልጸና ጉልበቴ ባላገገመ ሰውነቴ አልጋ ያሸከመኝ ይህ ሰው ነው ብሎ ሊጠቁም ሮጦ ሄደ። እንዳሰበውም ነገራቸው። እነሱም ጌታችንን ሊያሳድዱት ሊገሉት የሚሹት ነበርና ጌታችንን መጻጉዕን ከመፈወሱ በፊት መጀመሪያ ልትድን ትወዳለህን በማለት ያስፈቀደው ይህ ክስ እንደሚመጣ አውቆ ነበር። ምክንያቱም መዳን እንደሚፈልግ ያውቃል። በእርሱ ዘንድ የማይገለጥ የተከደነ የማይታወቅ የተሰወረ የለምና። ነገር ግን ፈቃዱን መጠየቁ ልትድን ትወዳለህን ብሎ መጠየቁ ማለት ነው መጻጉዕ እንደሚክደውና ለከሳሾቹ ምስክር ሆኖ እንደሚቀርብ ያውቅ ስለነበር ለክደቱ ምክንያት ለማሳጣት ነው። ምስጢሩ ግን እግዚአብሔር እንኳን ለራሱ ፍላጎት ቀርቶ ለእኛ ፍላጎትና ጥቅም እንኳ ቢሆን ነፃ ፈቃዳችንን የሚጠብቅ አምላክ መሆኑን ለመግለጥ ነው። አንድም አምላካችን መድኃኒታችን ኢየሱስ ክርስቶስ አላዋቂ ሥጋን እንደተዋሃደ ለማጠየቅ ነው። የአልዓዛርን ሞት በነገሩት ጊዜ ወዴት አኖራችሁት ብሎ መጠየቁ አልዓዛር የተቀበረበትን ቦታ የማያውቅ ሆኖ አይደለም። አላዋቂ ሥጋን ግን እንደለበሰ ፍጹም ሰው ፍጹም አምላክ መሆኑን ለማስተማር ነው እንጂ። ዮሐንስ ወንጌል ምዕራፍ 11 ሊቃውንት ልትድን ትወዳለህን ብሎ መጠየቁ ልትድን ታምናለህን ሲለው ነው በማለት እምነቱንም ሲጠይቀው እንደሆነም ያመሰጥራሉ። ክርስቶስ ብዙዎችን እንደ እምነታቸው ሲፈውሳቸው፣ መጻጉዕን ግን እንዳላመነ እያወቀ ግን ፈውሶታል። ይኸውም የክርስቶስ የአምላካችን ቸርነቱና ርኅራኄው ከሰዎች እምነት መጉደል በላይ መሆኑን ሲያሳየን ነው። የመጻጉዕ ራስ ወዳድነት። መጻጉዕ ሰው የለኝም እያለ ያለቅስ የነበረ ሰው መሆኑ ተረስቶ ሰው እንደሆነ ያስረዳለትን ጌታ አልጋን ተሸክመ ሂድ ሲለው ለመቆም ያበቃኝ ሳያንገላታ ደጅ ሳያስጠና እንዲሁ በነፃ ያለ ዋጋ በቅጽበት ያዳነኝ እርሱ ማን ነው? ስድቤን ያራቀልኝ መዋረዴን ያስወገደልኝ ይህን ሰው ከመሄዴ በፊት ልተዋወቅ አለማለቱ የመጻጉዕ በደል ከዚያ ይጀምራል። ምክንያቱም ከዚህ የበለጠም ውለታ የለምና። ይህ ለመጻጉዕ እንደ አዲስ መፈጠር ነበር። ሊቁ እንዲህ እንዳለ መጻጉዕ በዕለተ ሰንበት ያዳነውን አላወቀም፣ ያዳነኝ ያ ነው፣ አልጋን ተሸክመ ተነስ ወደ ቤትም ሂድ አለኝ በማለት ታሞ የተነሳ ፈጣሪውን ረሳ እንዲሉ መጻጉዕ መዳኑን ብቻ ነው ያየው። እንዴት እንደዳነ ማን እንዳዳነው መጠየቅም አልወደደም። በጣም የሚገርመው ማንም ሊያደርግለት ያልቻለ የዘመናት እንቆቅልሹን የፈታለትን ውሳጣዊ ጥማቱን ያረካለትን አምላክ መልኩን እንኳ በቅጡ ሳያይ አመሰግናለሁም ሳይል አልጋውን ተሸክሞ ሄደ። መጻጉዕ ያየው መዳኑን ብቻ ነበር። ስላዳነው ጌታ ማወቅ ጉዳዩም አይደለም። ዛሬም የእነርሱን መዳን መበልጸግ ብቻ የሚያስቡ አልጋቸውን ገንዘባቸውን ብቻ ይዘው የሚሄዱ ማጅራት ገትር እንደያዘው ሰው ዘወር ማለት የማይፈልጉ የተነሱበትን ቦታ የሚረሱ እንደ መጻጉዕ ያሉ በዘመናችን እንዳሉና እንደሚኖሩ ማሳያ ነው። ሌላው ከመጻጉዕ ጋር ልናየው የሚገባን የዛሬው ጠቅለል ያለው ከሱ ሕይወት ጋር የተያያዘው ትምህርታችን ጭካኔው ነው። የመጻጉዕ ጭካኔ። አይሁድ
ጌታችን መድኃኒታችን ኢየሱስ ክርስቶስን ሰንበትን ሽሯል ብለው በዕለተ ዓርብ በ3 ሰዓት በጲላጦስ ፊት በከሰሱት ጊዜ የአባቶች ትውፊት እንደሚናገረው ሰንበትን ለመሻሩ ለምስክርነት ያቀረቡት መጻጉዕን ነበር። መጻጉዕም ባዳነው ጌታ ላይ ከመመስከሩም በላይ በጥፊ እንደመታውና ገጸ መለኮትን የመታበት እጁ ከእሳት እንደገባ ጅማት ርርኩም ትር እንዳለ ሊቃውንት ይናገራሉ። ዛሬም መጻጉዕ ያዳነውን ጌታ በዳነ እጁ በጥፊ መምታቱን ስንመለከት ምን አይነት ጨካኝ ነው ብለን ልንፈርድበት እንችላለን። ሆኖም ግን በተደረገልን አምላካዊ ውለታ በተሰጠን ሰማያዊ ስጦታ አለማመስገን እንደ መጻጉዕ በጥፊ መማታት ነው። ልዑል እግዚአብሔር ለሁላችንም በየጊዜው ብዙ መልካም ነገር፣ ብዙ ቸርነት አድርጎልናል። የምንበላው፣ የምንጠጣው፣ የምንለብሰው ሁሉ የእግዚአብሔር ስጦታ ነው። ሕይወታችንም እንኳ ቢሆን የእግዚአብሔር ስጦታ ነው። ታዲያ ይህን ሁሉ ስጦታ ለሚሰጠን ለእግዚአብሔር የምንከፍለው ዋጋ ምንድን ነው? ጌታ ለሚያደርግልን ሁሉ ተመጣጣኝ ዋጋ ለመክፈል ስለማንችል ቢያንስ በቀን 1 ጊዜ ወይም 2 ጊዜ ተመስገን ማለት ይገባናል። በተደረገልን ነገር በፍጹም ፍቅር አለማመስገን መጻጓዊ ሕይወት ነውና። በቅዱስ ወንጌሉ እንደተገለጠው ታዲያ ለሊቀ ካህናቱ እንዲህ ትመልስለታለህን ብሎ ኢየሱስን በጥፊ መታው። ኢየሱስም መልሶ ክፉ ከተናገርኩ ምስክር ሁን፣ ስለ ክፉ ነገር ክሰሰኝ፣ ግን መልካም ከተናገርኩ ለምን ትመታኛለህ ብሎ ጌታችን የመለሰለት ያ ሰው መጻጉዕ እንደነበር ሊቃውንት ያመሰጥራሉ። ዮሐንስ ወንጌል ምዕራፍ 18 ቁጥር 22። ያልታደለ መጻጉዕ በሕመሙ ጊዜ የት እንዳለ እንኳን የማያውቁት አይሁድን ደስ ለማሰኘት ብሎ የተፈወሰ እጁን በፈዋሹ ክርስቶስ ፊት ላይ ሰነዘረ። ይህ የመጻጉዕ ጭካኔ እንኳን ለተመቺው ቀርቶ ለሰሚውም ያማል። ግራህን ሲመታህ ቀኝህን ስጥ ብሎ ያዘዘ ጌታ ጸሐፍት ፈሪሳውያን በቀኝና በግራ በጥፊ በቡጢ በጡጫ በርግጫ ሲመቱት ሲገርፉት ያለ ጥፋቴ ለምን ትመቱኛላችሁ ለምንስ ትገርፉኛላችሁ ብሎ ያልተናገረ አምላክ መጻጉዕ በጥፊ ሲመታው ግን ለምን ትመታኛለህ ብሎ መናገሩ የመጻጉዕ ጥፊ ከጸሐፍት ፈሪሳውያን ጥፊና ግርፋት በልጦ አይደለም፣ ባዳነው ሰው እጅ መመታቱ ዘልቆ ስለተሰማው ነው በማለት ሊቃውንት ያመሰጥራሉ። ይህ በመምህራችን በዲያቆን ሄኖክ ኃይሌ በተጻፈው ሕማማት መጽሐፍ ላይም የምናገኘው ነው። ስለዚህ ጌታችን ኢየሱስ ክርስቶስ ዘወትር ሰው ከሌለውና ከተዘነጋው ጋር እንደሚሆን በመጻጉዕ ሕይወት አሳይቶናል። ዮሐንስ ምዕራፍ 5 ቁጥር 6 ይህን ሲመሰክርም ሰውየው ራሱ ሰው የለኝም ብሏል። በየትም ስፍራ በማንኛውም አይነት የህይወት ሁኔታ ምናልባትም እርሱንም በሚያሳዝን አረማመድ ላይ ብንሆንም እንኳ መዳን ትፈልጋለህን ትፈልጊያለሽን ይለናል። በዚህ ጊዜ ልባዊ መልስ ልንሰጠው ይገባል። ፈዋሽ ልቡ አዎንታችንን ይፈልጋል። ሁለተኛ ጌታችን በቃሉ ከፈወሳቸው ሕሙማን አንዱ የ100 አለቃው ልጅ ነው። ጌታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ወደ ቅፍርናሆም ከተማ በሄደ ጊዜ ይህ ሮማዊ 100 አለቃ ወደ እርሱ ቀርቦ ጌታ ሆይ ልጄ ሽባ ሆኖ እጅግ በመሰቃየት በቤት ተኝቷል ብሎ እንዲያድንለት ለመነው። ጌታችንም እኔ መጥቼ ፈውሰዋለሁ አለው። የ100 አለቃው ግን እንዲህ ሲል መለሰ፣ ጌታ ሆይ አንተ ወደ ቤቴ እንድትገባ የበቃው ሰው አይደለሁም፣ ነገር ግን አንዲት ቃል ብቻ ተናገር ልጄም ይድናል አለው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ይህን በሰማ ጊዜ እጅግ በመደነቅ ይከተሉት ለነበሩ ሰዎች እንዲህ አለ፣ እውነት እላችኋለሁ ይህን የሚያህል ትልቅ እምነት በእስራኤል አላገኘሁም አላቸው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ 100 አለቃውን ሂድ እምነት አድኖሃል አለው። ልጁም በዚያኑ ሰዓት ተፈወሰ። ልጁ የተፈወሰው በሰንበት ነበረ። ለመፈወሱ ዋና ምክንያት የሆነው ግን የአባቱ ታላቅ እምነት ነበር። ጌታችን ኢየሱስ ክርስቶስ የፈወሰው በሰንበት መሆኑን ሲናገር ሊቁ እንዲህ ሲል ዘምሯል። 100 አለቃውም ኢየሱስን በዕለተ ሰንበት ከቤቴ ጣራ በታች ልትገባ አይገባኝም፣ በቃልህ እዘዝ ልጄም ይድናል አለው ብሎ ልጁን በሰንበት እንደፈወሰው ተናግሯል። ማቴዎስ ምዕራፍ 8 ቁጥር 5። እንግዲህ የመጽሐፉ ክፉ ክደት፣ የመጻጉዕ ራስ ወዳድነት እና የመጻጉዕ ጭካኔ በዚህ መልኩ የሚገለጥ ነው። ለዚህ መልእክታችን ምናልባትም ከዚህ ከመጻጉዕ ጋር በተያያዘ ወደ እናንተ የምናደርሰው መልእክታችን ማጠቃለያ የምናደርገው የደዌ አይነቶችን በመጥቀስ ነው። 5 አይነት የደዌ አይነቶች እንዳሉ ቅድስት ቤተክርስቲያናችን ታስተምረናለች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት የደዌ አይነቶች ወይም ደዌ የሚመጣበት መንገዶች 5 ናቸው። እነዚህም ደዌ ዘንጽ፣ ደዌ ዘእሴት፣ ደዌ ዘኃጢአት፣ ደዌ ዘመቅሰፍትና ደዌ ዘተግሳጽ ናቸው።
እነዚህ የበሽታ አይነቶች እንዴት እንደሚመጡና በምን ምክንያት እንደሚከሰቱ እንግዲህ በጥቂቱ ለማየት እንሞክራለን። የመጀመሪያው ደዌ ዘንጽ ወይም የንጽህና ደዌ ነው። የመጀመሪያው የደዌ አይነት ደዌ ዘንጽ ተብሎ ይጠራል። ይህ የደዌ አይነት በገድል በትሩፋት ምክንያት በቅዱሳን ላይ የሚመጣ ደዌ ነው። ይኸውም ቅዱሳን ስለ ሁለት ነገር ይታመማሉ። የመጀመሪያው በሰሩት ገድልና ትሩፋት እንዳይታበዩ፣ በቅድስናቸው እንዳይመኩ የቅዱሳንን ልብ ከትዕቢትና ከትምክህት ለመጠበቅ ሲል የሚጎስማቸው ደዌ ይታዘዝላቸዋል። ለምሳሌ ቅዱስ ጳውሎስ ሌላውን በልብሱ ዘርፍ እየፈወሰ እርሱ ግን ታማሚ እንደነበር ራሱ በመልእክቱ እንዲህ ሲል ይገልጠዋል። በብዙ ራእይ እንዳልታበይ ሰውነቴን የሚጎስም ራሴን የሚቀጠቅጥ የሰይጣን መልእክተኛ ተሰጠኝ በማለት በተሰጠው ጸጋ እንዳይታበይ፣ ባየው ራእይ እንዳይመካ፣ ያለ እግዚአብሔር እርዳታ ከየትኛውም የቅድስና መድረክ ላይ መድረስ እንደማይችል ለማስታወስ የሚያነቃ የሰይጣን መልእክተኛ እንደተሰጠው ተናግሯል። ሁለተኛ ቆሮንቶስ ምዕራፍ 12። በሁለተኛ ደረጃ በጾምና በትህርምት ወይም ከጾምና ከትህርምት የተነሳ የሚመጣ ደዌ ነው። ይህ በቀጥታ ገድሉና ትሩፋቱ ከሚያመጣው ጉዳት የተነሳ ሰውነት ሲጎሳቆል፣ ስጋ ሲከሳ ለሕመም ይጋለጣሉ። ለዚህ ማሳያ የሚሆነን የቅዱስ ጢሞቴዎስን ታሪክ ነው የምናገኘው። ቅዱስ ጢሞቴዎስ ጾምና ትህርምት በጣም ከመውደዱ የተነሳ የላመ የጣመ ነገር ከመቅመስ ተቆጥቦ ይኖር ነበረ። በዚህም ሰውነቱ እጅግ ከስቶና ተጎሳቅሎ ነበር። በመጨረሻም ለሆድ ድርቀትና ለሳምባ ምች ተጋልጦ በጽኑ ሕመም ይሰቃይ ነበር። ቅዱስ ጳውሎስ ጥቂት ወይን እንዲጠጣ የመከረው ሰውነቱ በበሽታ መጠቃቱን ተመልክቶ ነበረ። ሁለተኛው ደዌ ደዌ ዘእሴት ነው። ይህ የደዌ አይነት ዋጋ እንድናገኝ፣ ክብር እንዲበዛልን ከእግዚአብሔር የሚታዘዝ ሕመም ነው። ቅዱሳን ጻድቃን፣ ሰማዕታት፣ አላውያን ነገሥታት ካደረሱባቸው መከራ ይልቅ በፈቃዳቸው ጸጋ ይብዛልን ብለው የጾምና የትህርም ተጋድሎ ያመጣባቸው መከራ ይበልጣል። በብዙ መከራ ወደ እግዚአብሔር መንግሥት እንገባ ዘንድ ይገባናል እያሉ መከራ ደዌና ፈተና ወዳለበት ይሄዳሉ። የሐዋርያት ሥራ ምዕራፍ 12። እግዚአብሔር ወዳጆቹን በበሽታ ምክንያት ጸጋቸውን ያበዛላቸዋል። ነቢዩ ዳዊት የጻድቃን ሕመማቸው ወይም መከራቸው ብዙ ነው ብሎ የዘመረው ያለ ምክንያት አይደለም። መከራቸው የጸጋቸው፣ ሕመማቸው የክብራቸው ምንጭ ስለሆነ ነው። መዝሙር 33። አባታችን ኢዮብ በፍጹም ልቡ እግዚአብሔርን እያከበረ በሕግ በሥርዓት እየኖረ ለእግዚአብሔር ክብር እየዘመረ በሚኖርበት ዘመን በሰይጣን ከሳሽነት አለኝ የሚለው ሀብት ንብረት ሁሉ እንዳልነበር ሆነበት። 10 ልጆቹ በአንድ ሌሊት እንደ ቅጠል ረገፉበት። በዚህ ሳያበቃ ከእግር ጥፍሩ እስከ ራስ ፀጉሩ ድረስ በከባድ ቁስል ተመታ። በዚህ ሁሉ እግዚአብሔርን ከማመስገን በቀር ምንም አይነት ባንደበቱ ሐሰት፣ በልቡ ክደት አልተገኘበትም። የማማረርና የወቀሳ ቃልም አልተናገረም። በዚህም ሰይጣን አፈረ፣ እግዚአብሔርም ከበረ። እግዚአብሔር በኢዮብ ትዕግስት፣ በእምነቱ ጽናት እጅግ ከመደሰቱ የተነሳ በመጨረሻም ከቁስሉ ፈወሰው። ቀድሞ ከነበረው ሀብትና ንብረት ክብርና ደስታ የበለጠውን ጨመረለት። እግዚአብሔር ከፊተኛው ይልቅ የኋለኛውን ለኢዮብ ባረከ በማለት እግዚአብሔር በፈተና ውስጥ አልፈን ስናከብረውና በጉስቁልና ውስጥ ሆነን ስናመሰግነው በመጨረሻ አጣናቸው የምንላቸውን ነገሮቻችንን እጥፍ አድርጎ እንደሚመልስልን በኢዮብ ታሪክ አስረድቶናል። ቅዱስ ጴጥሮስ በጥላው ድውይ እየፈወሰ እርሱ ግን ታማሚ ነበር። ከላይ እንደተገለጠው ቅዱስ ጳውሎስም በልብሱ ዘርፍ በርካታ ድውዮችን እየፈወሰ ለራሱ ግን በሽተኛ ነበር። የእነርሱ በሽታ እንደ ኢዮብ ዋጋ የሚያገኙበት፣ ጸጋቸውን የሚጨምሩበት በሽታ ነው። ስለዚህ ዛሬም እንደ አባታችን እንደ ኢዮብ ክብራችን እንዲገለጥ፣ ጸጋችን እንዲያብብ፣ ከሳሻችን እንዲያፍር አምላካችን እግዚአብሔር ሆን ብሎ በሕመም ውስጥ ፍቅሩ ሊገልጥልን ይችላል። የኢዮብን ትዕግስትና እምነት ገንዘብ ያላደረገ ሰው በሕመም ሰዓት የሚገኘውን ጸጋና በረከት ላይረዳው ይችላል። ሆኖም ብዙ ጊዜ የእግዚአብሔር በረከት የሚገኘው እንዲህ ባለ መከራና ፈተና ውስጥ በትዕግስት ስንሻገር መሆኑን መገንዘብ ይገባል። ያለ መከራ ጸጋ፣ ያለ ድካም ዋጋ የለም የሚባለው ለዚህ ነው። ሶስተኛው ደዌ ዘተግሳጽ ነው። ደዌ ዘተግሳጽ ማለት ከሕግና ከሥርዓት ያፈነገጠ፣ የጀመረው መንፈሳዊ ትጋት ያቋረጠ፣ የቀደመውን ፍቅሩን የተወ ወዳጁን የሚቀጣበት፣ አስደንግጦ ቆንጥጦ ወደ ቀድሞ መስመር የሚመልስበት መንገድ ነው። ለዚህ ጥሩ ማስረጃ የሚሆነን የንጉሥ ሕዝቅያስ ሕይወት ነው። ሕዝቅያስ በሰናክሬም ሰራዊት ላይ ድል በተቀዳጀ ጊዜ ውጊያውን የተዋጋለት እግዚአብሔር መሆኑን ዘንግቶ ድሉ የተገኘው በራሱ ኃይል እንደሆነ ቆጥሮ መታበዩ እግዚአብሔርን ስላሳዘነው በታላቅ ደዌ ገስጾታል።
ሁለተኛ ነገሥት ምዕራፍ 20። ሁለተኛ ከአራቱ አበይት ነቢያት አንዱ የሆነው ነቢየ ልዑል ኢሳይያስንም ብንመለከት በኦዚያን ዘመነ መንግስት የእግዚአብሔርን ክብር ከመናገር የእግዚአብሔርን ቤተ መቅደስ ከማስከበር ዝም በማለቱ እግዚአብሔር አዝኖበት ሀብተ ትንቢቱ ተነስቶት ከንፈሮቹ በለምጽ ነደው 3 ዓመታት ያህል እያዘነ ይኖር ነበር። ከ3 ዓመት በኋላ ኦዚያን በሞተበት ወራት እግዚአብሔር በታላቅ ዙፋን ተቀምጦ ታይቶት ምስጋና ከሚያቀርቡት መላእክት አንዱ ሱራፊ እየበረረ መጥቶ በጉጠት ፍም ይዞ ከንፈሮቹን በመዳሰስ በደልህ ካንተ ተወገደ፣ ኃጢአትህም ተሰረየልህ ብሎት ከለምጾ አንጽቶት ኃጢአቱ እንደተሰረየለት ነግሮት ሄዷል። እግዚአብሔርም በመምህርነት ወደ ሕዝቤ ማንን እልካለሁ ባለ ጊዜ ነቢዩም ስለተደረገለት ፈውስ ፈጣሪውን ለመካስ እነሆ እኔ ያለሁ ብሎ ትንቢት በመናገር ሕዝቡን በማስተማር በመጋዝ እስከ መሰንጠቅ ድረስ ራሱን ለእግዚአብሔር ሰጥቷል። ትንቢተ ኢሳይያስ ምዕራፍ 6 ደዌ ለተዘክሮተ እግዚአብሔር እንደሚረዳም ከነዋመ ኃጢአት እንደሚያነቃ ነቢዩ ዳዊትም ሲመሰክር መገሰጽስ እግዚአብሔር ገሰጸኝ ለሞት ግን አልሰጠኝም ብሎ መስክሯል። መዝሙር 117 ቁጥር 18 እግዚአብሔር ወዳጆቹን ከሚገስጽበት መንገዶች አንዱ ደዌ ነው። በደዌ ምክንያት እግዚአብሔርን አግኝተው ይቅርታ የጠየቁ ሰዎች አሉ። በደዌ ምክንያት እግዚአብሔርን ያስታወሱ ከአራተ ኃጢአት የተነሱ ወደ ልባቸው የተመለሱ ብዙዎች ናቸው። አራተኛው ደዌ ዘመቅሰፍት ነው። ደዌ ዘመቅሰፍት ከሁሉ ደዌያት እጅግ የሚከፋና ፈጥኖ የሚገድል በእግዚአብሔር ቁጣ የሚገለጥ ነው። ይኸውም በሰዎች ላይ መጠን አልባ ግፍ ለሚፈጽም በእግዚአብሔር ላይ ለሚያምፅ ልበ ደንዳና እብሪተኛ ሰው የሚታዘዝ ደዌ ነው። ለዚህም ጥሩ ማሳያ የሚሆነን የንጉሥ ሄሮድስ ታሪክ ነው። ንጉሥ ሄሮድስ የእግዚአብሔር ወንጌልን የሚቃወም ስለነበረ በሐዋርያትና በክርስቲያኖች ላይ ልዩ ልዩ መከራ ያጸናባቸው ነበር። ወታደሮች እየላከ ያስገርፋቸው ነበር። እያሰረ ወደ ወህኒ ይጥላቸው ነበር። በተለይ የዮሐንስን ወንድም ያዕቆብን በሰይፍ ባስቀላው ጊዜ አይሁድ ደስ አላቸው። ሄሮድስ አይሁድ ከሐዋርያት አንዱን ጭፍራቸውን ባስገድልላቸው ይህን ያህል ከተደሰቱ አለቃቸውን ቅዱስ ጴጥሮስን ባስርላቸው ምን ያህል ይደሰቱ ይሆን ብሎ አይሁድን ለማስደሰት ቅዱስ ጴጥሮስን አስሮ ወደ ወህኒ ያስጣለው። ክርስቲያኖች ግን በዚህ ሁሉ መከራ ሳይደናገጡ በተረጋጋ መንፈስ ወንጌልን ይሰብኩ ነበር። በአንድነት ሆነው የሚጸልዩ ነበር። ወንጌላዊ ቅዱስ ሉቃስም እንደዘገበው በቀጠሮው ቀን ሄሮድስ ለቀላውዲዮስ ቄሳር ክብር አዘጋጅቶ ነበር። በዚህ ቀን እጅግ የሚያብረቀርቅ ከብር የተሰራ ልብስ ለብሶ በታላቅ ግርማ ሆኖ ንግግር ሲያደርግ ሕዝቡም የንግግሩን ድምፅ ሰምቶ ይህ ድምፅ የአምላክ ድምፅ ነው አሉ። በዚህ ጊዜ ሄሮድስ የአምላክነት ኃይል ተሰማው። ምስጋናውንም በደስታ ተቀበለ። የአምላክነትን ምስጋና ለራሱ በማድረጉና ለእግዚአብሔር ክብር ባለመስጠቱ እንዲሁም ክርስቲያኖችን በማሳደዱ የእግዚአብሔር መልአክ ወዲያው በታላቅ መቅሰፍት መታው። በትልም ተበልቶ በታመመ በ5ኛው ቀን ሰውነቱ ሸቶና ከርፍቶ ሞቷል። የሐዋርያት ሥራ ምዕራፍ 12። ስለዚህ ይህ ደዌ ዘመቅሰፍት የሚባለው በእግዚአብሔር ቁጣ የሚመጣ ደዌ በመሆኑ ለይቅርታ እንኳን ጊዜ እንደማይሰጥ እንረዳለን። ጥበበኛው ሰሎሞን ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል ፈውስም የለውም ብሎ የተናገረው እንደዚህ አይነት ላለው ደዌ ነው። ምሳሌ 29። አምስተኛውና የመጨረሻው የደዌ አይነት ደዌ ዘኃጢአት ነው። ደዌ ዘኃጢአት የሚባለው በተጠራቀመ ኃጢአት የሚመጣ ደዌ ነው። እንዲህ አይነቱ ደዌ የሚታዘዘው የእግዚአብሔር ምሕረት እንደ ሞኝነት በመቁጠር ወይም የእግዚአብሔርን ምሕረት ማለት ነው እንደ ሞኝነት በመቁጠር ወይም እግዚአብሔር መሐሪና ይቅር ባይ ነው በሚል ሽፋን በኃጢአት ተዘልለው ተደላድለው ለሚቀመጡ ሰዎች የሚታዘዝ ደዌ ነው። ለምሳሌ አንድ ሰው ማመንዘር ኃጢአት መሆኑን እያወቀ ዝሙት ስጋን ማርከስ መንፈስን ማቆሸሽ መሆኑን እየተረዳ በቅዱስ ጋብቻ ተወስኖ መኖር እየቻለ ከዚያም እየደረሰ ለበሽታ ቢጋለጥ ያ ደዌ ዘኃጢአት ይባላል። ለዚህ ደግሞ ጥሩ ምስክር የሚሆነን የመጻጉዕ ታሪክ ነው፣ ከላይ በስፋት እንዳየነው ማለት ነው። እንግዲህ 5 አይነት የደዌ አይነቶች አሉ። የመጀመሪያው ደዌ ዘንጽህ ወይም የንጽህና ደዌ ብለን የተናገርነው ነው። ለዚህ ቅዱስ ጳውሎስና ሌሎቹንም ጠቅሰናል። ሁለተኛ ደዌ ዘእሴት፣ ሶስተኛ ደዌ ዘተግሳጽ፣ አራተኛ ደዌ ዘመቅሰፍት እና አሁን ደግሞ ያየነው ደዌ ዘኃጢአት። እንግዲህ እነዚህን ሁሉ ቅድስት ቤተክርስቲያናችን አንድም እያለች እያመሰጠረች እንደምታስተምረን እየተረዳን ነው ማለት ነው።
በሁለት ክፍል ወደ እናንተ ያደረስነውን ሰፋ ያለውን የመጻጉዕን ትምህርት የምንጠቀልለው ባለፈው በክፍል 1 እንዳየነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፈውስን የሚያደርገው በሶስት መልኩ ነው ብለን ነበረ። የመጀመሪያው በቃሉ ፈውሷል። ይህ እንግዲህ እየተከታተልን ከነበረው ከመጻጉዕ ታሪክ ጋር የምናየው ነው። በቃሉ ነው አልጋህን ተሸክመ ሂድ ያለው እንጂ አልዳሰሰውም ወይም ደግሞ ልብሱን እንዲነካ አላደረገውም ማለት ነው። ብቻ ቃሉ በቃሉ አዞ አልጋህን ተሸክመ ሂድ ያለው ነው። ሁለተኛውና ሶስተኛው በእጆቹ ፈውሷል እና ደግሞ በልብሱ ዘርፍ ፈውሷል የሚለው ነው። ይሄ በመጽሐፍ ቅዱስ ውስጥ እንደ በግልጽ ሆኖ የሚታይ ስለሆነ አይነ ስውሩን ሲፈውሰው ጭቃ ለውሶ አይኑን በእጁ ማለት ነው ዳብሶ እንደፈወሰውና ሌሎቹንም እንደዚሁ አይነ ስውራንም ሆነ ሌሎቹንም እየዳበሰ በእጆቹ እየዳበሰ መድኃኒት እንዳደረገላቸው የምንሰማው የምናነበው ታሪክ ነው። ለሁላችንም እንግዳ አይደለምና ነው ማለት ነው። በልብሱ ዘርፍም ደግሞ እንደዚሁ የፈወሳቸውም በተለይ ሁላችንም ታሪኳን የምናውቅላት 12 ዓመት ደም ሲፈሳት የነበረችውን ሴት ብንመለከት ብዙ ባለመድኃኒቶች ሊያድኗት ብዙ ጥረት አድርገው ነገር ግን እንዳልተሳካላቸው እርሷም ተስፋ ቁርጣ ዕለተ ሞቷን ለመጠባበቅ ተገዳ በነበረበት ጊዜ ነው። ተስፋ ተሟጦ በነበረ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ በዚያ ሲያልፍ እንደምንም ብላ ሄዳ የልብሱን ዘርፍ በነካሽ ጊዜ ያ ይፈሳት የነበረው ደም ቀጥ ያለላት። በሚያጋፉት ሰዎች መሃል ሆኖ አምላካችን በሚሄድበት ጊዜ ነበረ ልብሱን እንኳ ብነካ እድናለሁ በሚል እምነት ወደ ጌታችን የመጣችው። እሱም አምላካችን ይፈስ የነበረው ደሟን ወዲያው ያቆመላት። ስትነካው ከእርሱ ኃይል እንደወጣ አውቆ ወደ ሕዝቡ ዞር ብሎ ልብሴን የነካ ማን ነው ሲል ጠየቀ። ደቀ መዛሙርቱም ሕዝቡ እየተጋፉ ሲከተልህ እያየህ ማን ነው የነካኝ ትላለህ ብለው መለሱለት። ሴትዮዋ ግን ከእርሷ የሆነውን ወይም ደግሞ በእርሷ ላይ የሆነውን ተአምር በማወቅ በፍርሃት እየተንቀጠቀጠች በፊቱ ወድቃ ልብሱን የነካችው እሷ መሆኗንና እውነቱን ሁሉ ገልጣ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከደዌሽም ተፈውሰሻል አላት። ይህች ሴት ከደዌዋ የፈወሳት ጌታችን ሲሆን የሴትዮዋም እምነት ታላቅ አስተዋጽኦ አድርጓል። እንግዲህ በልብሱ ዘርፍ ፈውሰዋል ስንል ታሪኮቹ በተለያየ ሁኔታ በመጽሐፍ ቅዱስ ይገኛሉ። የማቴዎስ ወንጌል ምዕራፍ 9 ቁጥር 28 እንዲሁም 41፣ የማቴዎስ ወንጌል ምዕራፍ 11 ቁጥር 36፣ ማርቆስ ምዕራፍ 6 ቁጥር 56 ላይ እናገኛቸዋለን ማለት ነውና እነዚህ ነገሮች እንግዲህ በልባችን እንድንይዛቸው በሚያሳስብ መልኩ ነው አምላካችን ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትምህርት እንዲፈውሱም ለሐዋርያት ከዚያም ለካህናት ሀብተ ፈውስን እንዳደላቸው። ጴጥሮስና ዮሐንስም በ9 ሰዓት ለጸሎት በአንድነት ወደ ቤተ መቅደስ ሲወጡ ከመወለዱ ጀምሮ ሽባ የነበረ አንድ ሰው ምጽዋት ሲለምን ያዩታል። ግን ዝም ብሎ ማየት ሳይሆን ትኩር ብለው አዩትና ወደኛ ተመልከት አሉት። ትኩር ብለው አዩት ማለት በእርግጥ ይህ ሰው የሚያስፈልገው እርሱ የሚፈልገው እንዳልሆነ የመረዳታቸው ኃይል ነበር። ስለዚህም በዚያች ሰዓት ሰውየው የፈለገውን ሳይሆን የሚያስፈልገውን ብርና ወርቅ የለንም፣ ያለንን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ ብሎ ቅዱስ ጴጥሮስ ጤናውን አወጀለት። ቀኝ እጁንም ይዞ አስነሳው። ወዲያውኑ እግሩና ቁርጭምጭሚቱ በረታ። ያ ሕመምተኛ በመፈወሱ ደስ ብሎት ከነርሱ ጋር እግዚአብሔርን ሲያመሰግን ወይም ሊያመሰግን ወደ ቤተ መቅደስ ገብቷል። የታደለ እንደተፈወሰ ወዲያውን ያመሰግናል። ያልታደለ እንደ መጻጉዕ አይነት ደግሞ በተፈወሰው እጁ ሰውን ይገልበታል፣ ይዘርፍበታል፣ ይሰርቅበታል። የሐዋርያት ሥራ ምዕራፍ 3 ቁጥር 1 እንግዲህ ጌታችን ፈወሰ ስንል በሱ ብቻ እንዳይቀር ለደጋጎቹ ሐዋርያት ከዚያም ለካህናት ሌሎችም እሱ ለመረጣቸው ሁሉ ሀብተ ፈውስን እንዳደላቸውና በእነሱ ላይ ማድሮ ስራውን የሚሰራው እሱ እንደሆነ እንድንረዳ ነው። በየጠበል ቤቱ እየሄድን በካህናቱ በመስቀሉ ስንዳበስ ክፉ መንፈስ የሚርቅልን ከደዌያችን ሁሉ የምንፈወሰው። እናም በዚህ ሳምንት የሚነገረው ማለትም በመጻጉዕ ሳምንት አምላካችን በሕይወታችን ውስጥ ሊያደርግልን ካሰባቸው ከነገረን ካስተማረን ትምህርቶቹ አንዱ ሀብተ ፈውስን እንድንቀበል መድኃኒት ይሁን ያለው ጠበሉ፣ መስቀሉ፣ እምነቱ፣ ዕጣኑ፣ በአጠቃላይ አፈሩ በቅድስት ቤተክርስቲያን ያለው ነገር ሁሉ ለመድኃኒት እንደተሰጠን በእምነት ሆነን የምናደርገውና የምንቀበለው እንደሆነ ሊያስተምረን ወዶ ነው አምላካችን። እንግዲህ እነዚህን ጉዳዮች ለእያንዳንዳችን በልቦናችን በዚህች ዕለት
እየነገረን አሁንም ብዙ ማለት ይቻላል ከዚህ ጋራ ከፈውስ ጋራ ከድነት ጋራ መጽሐፍ ቅዱስ እየጠቀስን እንዴት እንደፈወሳቸው ቅድም እንዳልነው ማለት ነው። በቃል እየፈወሰ በእጆቹ እየፈወሰ በልብሱ ዘርፍ እየፈወሰ ያዳናቸውን በተለያየ ሁኔታ ልንጠቅስ እንችላለን። ትልቁ ነገር በምንጠጣው ጠበል፣ በምንዳበሰው እምነት፣ በምናሸተው ዕጣን፣ በምንባረክበት መስቀል፣ በሰዓታቱ፣ በቅዳሴው፣ በማህሌቱ፣ በጉባኤያቱ በአጠቃላይ ብቻ እሱ አምላካችን በቅድስት ቤተክርስቲያናችን ውስጥ መድኃኒት እንዲሆን በሰጠን ነገር ሁሉ እንደምንፈወስ ከሁሉ አስቀድሞ የልብ እምነት ያስፈልጋልና ያንን የልብ እምነት ይዘን ሁሉን የሚያደርገው እሱ መሆኑን እያወቅን የምንመላለስ ከሆነ በእውነት ብዙ ነገሮችን በሕይወታችን ውስጥ እያየንም ስለሆነ ሌላ ምስክር ሳያሻን እኛው ራሳችን ምስክር ሆነን የእሱን የአምላካችን ድንቅ ስራውን እየመሰከርን ላመንነው ለኛ እንድንጸናበት፣ ለማያምኑና ለሚጠራጠሩ ደግሞ ይሄው መድኃኔዓለም እኮ እንዲህ ያደርጋል፣ ጌታ እኮ ነው ይሄን ያደረገው ብለን እኛም ለነሱ በመንገር እነሱም ያንን በማየት በሃይማኖት ለነሱም ተደርጎላቸው የእምነት ምስክርነት እንዲሰጡ የሚያደርግ ነውና በዚህ ሁላችንም በእውነት አምላካችን በሰጠን መድኃኒት እየተጠቀምን እንድንመላለስ ያስፈልገናል። ትምህርት መሰጠቱ፣ የመጽሐፍ ቅዱስ ጥቅስ መጠቀሱ፣ በሃይማኖት ጸንተን በምግባር ቀንተን እሱን አምላካችን እያወቅን እንድንኖር፣ እንድንለወጥ፣ እንድንመላለስበት ስለሆነ ይሄንን ደግሞ የምናደርግበት ማስተዋልና ልቦናውን መድኃኔዓለም ኢየሱስ ክርስቶስ በእውነት እንዲያበዛልን፣ እምነት እንዲጨምርልን ዘወትር መማጸን አለብን። በየገድላቱ በየመልካ መልኩ በየድርሳናቱ የምናየው የቅዱሳን ታሪክ ሁሉ የሚነግረን ይሄንኑ ፈውሰ ሥጋ ፈውሰ ነፍስን በምን መልኩ በእነሱ ላይ አድሮ እየሰጠን እያስተማረን እየነገረን እንደሆነ እንድንረዳው ነው። አሁንም የአምላካችን ቸሮ መድኃኔዓለም በሕይወት በጤና ጠብቆ ለዚህ ያደረሰን ቀሪው ጊዜያችን እንዲባርክልንና በእምነት የምናደርጋቸው ነገሮች ሁሉ ለዋጋ ለፍሬ ለበረከት እንዲሆንልን ተግተን መጸለይ እንዳለብን ለአንዳችም ቅጽበት መዘንጋት የለብንም። አሁንም ጾማችን የተባረከ የተቀደሰ ያደርግልን። እሱ የይቅርታውን ስራ ይስራልን። የምንሰማው ሰማይና ምድር ሲያልፍ የማያልፈው ቃሉ ከሳሽ ወቃሽ ፈራጅ ሳይሆንብን በነፍስ በስጋ የምንፈወስበት መድኃኒት የምናገኝበት ለሌላውም ተናግረን ምስክር ሆነን ሌሎችም የሚድኑበት የሚመለሱበት እንዲያደርግልን እርሱ አምላካችን ብርሃን እንዲሆነን ፈቃዱ ይሁንልን። የዛሬውን መልእክታችንን ያገኘነው ሁልጊዜም ለእናንተ በእውነት ከምንጠቅሰው መጽሐፍ ከሆህተ ስብከት ዘቅዱስ ያሬድ ቅጽ 2 በሊቀ ጉባኤ ጌታሁን ደምጸ ተጽፎ ከነበረው መጽሐፍ ነው። እንግዲህ ስለዚህ መጽሐፍ ተደጋጋሚ ምስክርነቶች ከኛ ሰምታችኋል ብለን ተስፋ እናደርጋለን። ብትይዙ ትጠቀማላችሁ ማለታችን ይኸው ይህን የመሰለ ትምህርት ውስጡ ስላገኘን በእኛ ከሚቀር ለእናንተ እናድርሳችሁ በማለት ነው። በእውነት አምላካችን በቸርነቱ በዚህ ሁኔታ ያስተማረንን እየተከታተልን ያለ ነው። በእጃችሁ ያዙት። እንዲህ አይነት መጽሐፍ ስታገኙ በእጃችን ይዘን እንጠቀምበታለን። ቅጽ 1ም ቅጽ 2ም አለው ሆህተ ስብከት ቅዱስ ያሬድ የሚለው ማለት ነው። ሌሎችም በሳቸው የተጻፉ መጽሐፍቶችም አሉ። አምላካችን በእውነት እንደፈቀደ ደግሞ እንደዚሁ አለፍ እያል ከውስጡ ለትምህርታችን የሚጠቅሙትን ነገሮች ሁሉ መቼም ሁሉ የሚጠቅም ቢሆን በጊዜው ጊዜ የሚነገሩ ትምህርቶችንም እያመጣን እንከታተልበታለን። የሕይወትን ቃል ያሰማልን። መድኃኔዓለም በእውነት በእድሜ በጸጋ ሊቀ ጉባኤ ጌታሁን ደምጸን ይጠብቅልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። እንግዲህ ይህን መርሃ ግብራችን ምናልባት ለዛሬ ትንሽ ረዘም ቢልባችሁም በተለይ ደግሞ ይህን መርሃ ግብር ወደ እናንተ የምናደርስበት ዕለት ዛሬ ማለት ነው ምናልባትም በኢትዮጵያ የቀን አቆጣጠር መጋቢት 2 ቀን 2018 ዓመተ ምህረት ነው። አራተኛው የአብይ ጾም ሰንበት ውስጥ ነው ያለነው። መጻጉዕ የተባለው ሰንበት ውስጥ እጅግ በጣም የሚያሳዝነው በእያንዳንዳችን ህይወት ውስጥ ገብቶ በብዙ መልኩ ያዘንበትና ቅዱስ ቤተክርስቲያናችን ማጣት የሌለባት ወንድማችን መምህር ዘላለም ወንድሙን በስመ ጥምቀቱ ወልደ ሰማዕትን ያጣንበት ጊዜ ስለሆነ ከሱ ጋር በተያያዘ የምትሰሟቸው ትምህርቶች ይኖሯችኋል። ምናልባት እንግዲህ ይህንን ለመስማት ደግሞ ትንሽ ጊዜ እንዲኖራችሁ 2-3 ቀን ቆየት ብለንም ልንመጣ እንችላለንና ረዘም ስለሚል ማለት ነው
እንደው የጠፋ እንዳይመስላችሁ አንዳንድ ጊዜ አሁን ሰሞኑን በዚሁ ሀዘን ጉዳይ በጣም ተጠምደን ስለነበር ነውና እግዚአብሔር አምላካችን በቸርነትና በምህረቱ የሱን በረከት እንዲያሳድርብን የእምነቱን የጽናቱን የትዕግስቱን ውዳሴ ከንቱን የመጸየፉን ስንቱ ይነገራል ያ ሁሉ ያደረጋቸው እናንተም በየጊዜው የምትሰሟቸውን ያንን በረከቱን እንዲያሳድርብንና የእምነት ሰዎች እንዲያደርገን ወንጌልን በስራ በትርጉም በህይወት የገለጸውን ይህን ወንድማችንን ይህን ለብዙዎች መካሪ የነበረውን አምላካችን ወደሱ የወሰደውን በራሱ ጊዜ አምላካችን የወሰደውን ለኛ ትምህርት እንዲሆነን ይኸው በህይወቱም በረፍቱም እያስተማረን ስለሆነ መቼስ ሰምቶ አለመጠቀም ሰምቶ አለመስራት ልብ ማጣት እንዳይሆንብን ወደ ልባችን መልሰን ምንም የሚቀርብን ነገር የለም ካንተ ጋር በመሆን ማትረፍ ነው ምን ጊዜ ማትረፍ ነው ብያልን የአምላካችንን ስራ ያደነቅን በሱ ላይ ደግሞ አድሮ የሰራውን ስራ በእኛም ላይ እንዲሰራልን ትንሽ እንኳን ጠበብ ያደርግልን ብለን መማጸን ያስፈልገናልና ይሄንን በእውነት እያሰብን ነው ይሄን መርሃ ግብራችን ወደ እናንተም ያደረስ ነው አምላካችን አሁንም ከደጋጎቹ ከቅዱሳኑ ከትጉሃኑ ከንጹሃኑ ማህበር የወልደ ሰማዕትን ነፍስ ይደምርልን አምላካችን አሁንም እኛንም መጨረሻችንን በቸርነቱ እንዲያሳምርልን እሱም ራሱ ትምህርቱን ሲጨርስ እንደዛ ነው የሚለው የሰው መጨረሻው ሲያምር ነውና የኛም የሁላችንን መጨረሻ ያሳምርልን ይላል ትምህርቱን ሲጨርስና እኛም መጨረሻችንን እንዲያምርልን አምላክ እንድትረዳን ቸሩ መድኃኔዓለም የመስቀሉን ነገር በልባችን እንዲተክልልን የተቀደሰ ፈቃዱ ይሁንልን ይቆየን ክብር ምስጋና ይሁን ለአብ ክብር ምስጋና ይሁን ለወልድ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን ማህደረ ተዋህዶን እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት እየተዘጋጀ ምንጭ ጠቅሰን ወደ እናንተ የምናደርሰውን ይህን መርሃ ግብራችንን የምታደምጡ ሁሉ ለሚያደምጡ ማዳረሳችሁን እንዳትረሱብን ምናልባትም ሰብስክራይብ አላደረጋችሁ እንደሆነ ሰብስክራይብ አድርጋችሁ ይህንን መልእክታችንን ብታደምጡ በብዙ መልኩ ትጠቀሙበታላችሁ ብለን ተስፋ እናደርጋለን እንደማስታወሻ ያህል በአብይ ጾም በተለይ ድርሳነ ማህየዊ የሚባል መጽሐፍ አለ የጌታችን ሕማምና መከራውን የሚናገር መጽሐፍ ነው እሱን ያው ፕሌሊስት ላይ በየአመቱ እንድታነቡት እንድትከታተሉት እንድትጠቀሙበት በማለት አስቀምጠነዋልና ድርሳነ ማህየዊ የሰኞ የማክሰኞ የሚል አለ እሱን ፕሌሊስት ላይ የሚለው ገብታችሁ ወደታች ብትፈልጉት ታገኙታላችሁና እሱን በየቀኑ ብንሰማው በእውነት የአምላካችን ሕማምና መከራውን የሚያሳስብ ስለሆነ እንጠቀምበታለን ሌሎችም መዝሙረ ዳዊትም እንደዚሁ አለ ብዙ ነገሮች አሉ ብቻ ግን ፕሌሊስት ላይ ብትገቡ ብዙ ቁም ነገሮች ስለምታገኙ በዚያ እየሰማችሁ እንድትቆዩን በዚሁ አጋጣሚ መልእክቱን ለማስተላለፍ ነው እንግዲህ ከአንድ ቀን ከሁለት ቀን በኋላ ደግሞ መተን ከኩለ ጾም ጋር በተያያዘ የደብረ ዘይትን ነገር ይዘን እንመለሳለን እስከዚያው በያለንበት ሰላም እግዚአብሔር ከሁላችን ጋር ይሁን ዲያቆን ጥበበ ማሞ ነበርኩ እንደ እግዚአብሔር ፈቃድ ይህን መልእክት ወደ እናንተ ያደረስኩት ይቆየን